ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞችና ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ያው እንደሰማችሁት የራሳቸውን እምነት በስነ ስርዓቱ ማስተማር በማረጃና በማስረጃ በስነ ስርዓት ማስተማር ሲያቅታቸው የሌላውን አታክ በማድረግ የሌላውን በመዝደብ የሌላውን በመዝለፍ ነው የጀመሩት። ያው ለስሙ መምህር ናቸው ወይም ደግሞ ዲያቆን ናቸው። አንቱ ቢላቸው ጥሩ ነበረ፣ ግን አንተ እያልኩ ነው የምናገረው ማለት ነው። ለምን ሲባል አንድን ሰው የምታከብረው መጀመሪያ ለራሱ ክብር ሲኖረው ነው እንጂ በዚህ መልኩ ተሳዳቢ የሆነን ዲያቆን አንቱ ብዬ መናገር አግባብ ነው ብዬ ስላላመንኩኝ አንተ እያልኩ ነው የሚናገረው። ይሄ ዲያቆን ምንድን ነው ያለው? ከኦርቶዶክስ እምነት ውጭ ያሉ ሃይማኖቶች በሙሉ ከአጋንንት የባሰ አጋንንታዊ ናቸው ሲሉ እንሰማለን። በመጀመሪያ ደረጃ ኦርቶዶክስ የሚል ነገር ኦርቶዶክስ የሚባል ሃይማኖት ፈጣሪ አልደነገገውም። ፈጣሪ አያውቀውም ሲባል ዛት ሚንስ ፈጣሪ ያልደነገገው የሆነ እምነት ነው። ሰዎች የፈለሰፉት ሰዎች የሰየሙት ስያሜ እንጂ ፈጣሪ ኦርቶዶክስ ሁኑ ቢሎ አስተምሮ አያውቅም። አንድ ሁለተኛ ነብያት አላስተማሩትም። ሶስተኛ ደግሞ ሐዋርያቱም አላስተማሩትም። ስለዚህ ኦርቶዶክስ የሚባል ሃይማኖት የቤተ ክርስቲያን ፈጠራ ፍልስፍና እንጂ ፈጣሪ የደነገገው የሆነ እምነት አይደለም ማለት ነው። ሌላው ከኦርቶዶክስ ውጭ ያሉ እምነቶች በሙሉ ከአጋንንት የባሱ ናቸው። ምክንያቱም አጋንንት አምላካቸውን አውቀዋል አሉ። በትክክል አምላካቸውን አጋንንት አምላካቸውን ያውቃሉ። ለምሳሌ ቁርአን ላይ ስንመለከተው በምዕራፍ 72 አንቀጽ 2 እና 3 ላይ ስንመለከተው ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመነን፣ በጌታችንም አንድንም አናጋራም አሉ። ጂኖች ሲናገሩ አጋንንት ሲናገሩ ማለት ነው። ምን አሉ? በጌታችን አንድንም አናጋራም፣ አንድ እንደሆነ እያመኑ ነው ማለት ነው። ወአነሁ ተዓላ ጀዱ ረቢና መተኸዘ ሷሒበተን ወላ ወለዳ ይላሉ። ምን ይላሉ? እነሆም የጌታችን ክብር ላቀ፣ ምስትንም ልጅንም አላዘም። ስለዚህ ምንም ተጋሪ የለውም እያሉ ነው። በተመሳሳይ መልኩ በያዕቆብ መልእክት ምዕራፍ 2 አንቀጽ 19 ላይ ምን ይላል? አምላክ አንድ እንደሆነ አንተ ታምናለህ አለ፣ መልካም ታደርጋለህ። ስለዚህ አምላክ አንድ ነው ማለት መልካም የሆነ ትምህርት ነው ማለት ነው። መልካም ታደርጋለህ አለ። አጋንንትም ደግሞ ያምናሉ። ምን ያምናሉ? ጌታ አንድ እንደሆነ ያምናሉ፣ ይንቀጠቀጡማል። ለዛም አምላክ ደግሞ ለአንዱ ጌታ ይንቀጠቀጡለታል እያለው ይናገራል ማለት ነው። ይሄ ከሆነ ለምሳሌ ማን ነበረ ክርስቶስ ራሱ ሲናገር የማርቆስ ወንጌል ምዕራፍ 12 አንቀጽ 29 ላይ ኢየሱስን መልሶ እንዲህ አለ፣ ከትእዛዛት ሁሉ ፊተኛይቱ አለ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አምላክ አንድ ጌታ ብቻ እንደሆነ መጽሐፍት ያስተምራሉ። ኦርቶዶክስ ሲባል ኦርቶዶክስ ደግሞ በተቃራኒው ጌታ አንድ ነው ብላ ሳይሆን የምታምነው ሶስት ጌታ ነው ብላ ነው የምታምነው። ለምሳሌ ሰይፈ ሥላሴ ምዕራፍ 5 አንቀጽ 23 ላይ ምን አለ? የትእዛዛቸው ባህሪ አንድ የሆነ ሶስቱ ጌቶች ናቸው። ክርስቶስ ሲናገር ማርቆስ ወንጌል ምዕራፍ 12 አንቀጽ 29 ላይ በምንድነው በሲንጉላር ጌታ ብሎ ነው አንድ ጌታ ብሎ ነው ያስቀመጠው። እነሱ ግን ሰይፈ ሥላሴ ምዕራፍ 5 አንቀጽ 23 ላይ ምን አለ? የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው። በፑሉላር ማለት ነው። ሶስት ናቸው ጌቶች ጌታ ሳይሆን ጌቶች ብሎ ያስቀምጣሉ። ስለዚህ ከአጋንንት የባሰ አጋንንታዊ ሃይማኖት ማለት ኦርቶዶክስ እንጂ በፍጹም እስልምና አይደለም ማለት ነው። በሶስተኛ ደረጃ ያነሱት ምንድነው? ኢየሱስን ነብይ ነው ብሎ ይሳደቡታል አሉ። ለማወቅ መጽሐፋችሁን እንኳን ገልጣችሁ አታነቡም እንዴ? ኢየሱስን ነብይ ነው ያልነው እኛ ብቻ ነን እንዴ? መጽሐፍ ባይብል ራሱ የሚያረጋግጥ እውነት አይደል እንዴ? ኢየሱስ ራሱስ እኔ ነብይ ነኝ ብሎ ተናግሮ አይደል እንዴ? ኢየሱስ ራሱን ሲሳደብ ነበረ። ለምሳሌ ሉቃስ ወንጌል ምዕራፍ 13 አንቀጽ 33 ላይ ኢየሱስ ሲናገር ዳሩ ግን ነብይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባምና ዛሬ ከነገ በስቲያ ሊሄድ ያስፈልገኛል አለ። ከኢየሩሳሌም ውጭ ነብይ ሊጠፋ አይገባምና እኔ መሄድ አለብኝ አለ። ምን ስለሆነ? ነብይ ስለሆነ። ብዙ ጥቅሶች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 4 አንቀጽ 18 እና አንቀጽ 19 ላይ ብንመለከተው ሴቲቱ ምን አለች? አንተ ነብይ እንደሆን ካያለሁ አለችው ይላል። ኢየሱስን ራሱን ነው እንደዛ ያለችው።
ለምንድን ነው በዛ ጊዜ እኔ ነቢይ አይደለሁም ለምን ትሳደብኛለች ብሎ ያልተናገራት ኢየሱስ? ለምን ያልተቃወመ? ብዙ ናቸው። ኢየሱስ ክርስቶስ ነቢይ እንደሆነ የሚናገሩ የባይብል ጥቅሶች ብዙ ናቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 5፣ የዮሐንስ ወንጌል ምዕራፍ 9 አንቀጽ 17 ላይ፣ የሉቃስ ወንጌል ምዕራፍ 24 አንቀጽ 19 ላይ በተመሳሳይ መልኩ የሉቃስ ወንጌል ምዕራፍ 7 አንቀጽ 16 ላይ እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 13 ከአንቀጽ 54 እስከ 57 ድረስ ያለው፣ በተመሳሳይ መልኩ የማርቆስ ወንጌል ምዕራፍ 6 አንቀጽ 4 ላይ የመሳሰሉ ጥቅሶች ላይ ኢየሱስ ክርስቶስ ነቢይ እንደሆነ ራሱ ኢየሱስ ክርስቶስ በግልጽ ተናግሯል። ስለዚህ ኢየሱስን ነቢይ ማለት ስድብ ከሆነ የመጀመሪያው ራሱን ሲሳደብ የነበረው ኢየሱስ ነው ማለት ነው። ሌላው የተነሳው ምንድነው? አማላጅ ነው ይሉታል። አማላጅ ብሎ ይሳደቡታል ብለዋል። አማላጅ ነው የምንለው ወይም ደግሞ አማላጅ ነው ያሉትም ሰዎች እንኳን አማላጅ ያሉት ከባይብል ተነስቶ ነው። ባይብል ራሱ ኢየሱስን አማላጅ ይለዋል። ለምሳሌ በሮሜ ምዕራፍ 8 አንቀጽ 34 ላይ ምን አለ? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ኢየሱስ ክርስቶስ ነው አለ። ስለምን አለ? ስለ እኛ የሚማልደው። ሌላም ቦታ ላይ አንደኛ ዮሐንስ መልእክት ምዕራፍ 2 አንቀጽ 1 ላይ ልጆች ሆይ አለ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ አለ ከአብ ዘንድ ጠበቃ ማለትም አማላጅ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው እያለ ይናገራል። ዕብራውያን ምዕራፍ 7 አንቀጽ 25 ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል አለ። ስለማን ሊያደርግ ነው በሕይወት የሚኖረው? ስለ እነሱ ሊያማልድ። ስለዚህ ኢየሱስ ክርስቶስን አማላጅ ነው ማለት ነቢይ ነው ማለት ስድብ ከሆነ የመጀመሪያው ኢየሱስን የሚሳደበው ባይብል ራሱ ነው ማለት ነው። የመጀመሪያው ኢየሱስን ሲሳደብ የነበረው ኢየሱስ ራሱ ነው ማለት ነው። ምክንያቱም ነቢይ ነኝ ብሎ ተናግሯል። በአጠገቡ ሰዎች ነቢይ ነህ ሲሉት አልተቃወመም። ነቢይነቱን ኮንፈርም አድርጎ ነው ያለፈው። ስለዚህ በዚህ ልክና መልክ ብትረዱት አሪፍ ነው። በመጀመሪያው እንኳን ከመጠምጠሙ በፊት ባይብሎትን ቢያነቡ ጥሩ ነበረ። አሁንም ባይብሎትን እንዲያነቡ ነው ሪኮመንድ የምናደርገው። ሰላም አለይኩም ወራህመቱላሂ ወበረካቱ።